ያንተን ጸጋ የምታውቀው ነገ የውመል ቂያማ ነው። አንተ አላህ ያዋለልን ጸጋ የምታውቀው ዛሬ አይደለም፣ ነገ የውመል ቂያማ ነው የምታውቀው። ስለማንም ፎቅ፣ ስለማንም መኪና፣ ስለማንም ብር አንተ አይመለከትም። አላህ የውመል ቂያማ የሰው ልጆች 4 ነገር ሳይጠይቁ አያልፉም ተብሏል። 4 ነገር ማንም ሰው ሳይጠይቅ አያልፉም። ከነዛ መካከል አንዱ ገንዘብ ነው። ገንዘብ ደግሞ ለሁለት ነው ጥያቄው። ከየት አመጣ? በምን አወጣ? ከየት አወጣ? በምን አወጣ? አሁን ይህን ጥያቄ እንዴት ይመልሳል የሰው ልጅ? ይሄ ከባድ ነገር። ስለዚህ ስለማንም ሰው ላይፍ ህይወት እኛ እንዳንገባ። ለምን በደከመ ቢሆን ሀብታም መሆን ያለበት ወፍጮ ቤት ጤፍ የሚሸከሙ ነበሩ። 30 ዓመት እስካሁን ለነማዘር ጤፍ ሲያመጡ አይደለም 25 ዓመት